ሰላም ጤና ይስጥልን ተመልካቾቻችን ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አሁን ከወደ ጎንደር አካባቢ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ታላቅ ድል ማግኘቱን የሚገልጽ መረጃ ሰምተን ወደ አካባቢው ስልክ ደውለናል። የእዙ የህዝብ ግንኙነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል። ዮሐንስ፣ በርካታ ጉዳቶችን እንዳደረሳችሁ የሚገልጽ መረጃ ሰምተን ነው። እስቲ ምንድነው ዛሬ የተፈጸመው? ከፍተኛ ድል የተገኘበትና በተለይም ደግሞ ያገዛዙ ሰራዊት እጅ ለመስጠት ቶሎ ፈቃደኛ ባለመሆኑ ከፍተኛ የሆነ የድምሰሳ እርምጃ የተወሰደበት ሁኔታ ነው ያለው። በዚህ ለአስጨራሽ 10 ሰዓት በወሰደ አውደ ውጊያ የጠላት ኃይል ክፉኛ ተመቷል። በደረሰበት ጉዳትም ከፍተኛ የሆነ ቁሳዊም ሰብአዊም ሞራላዊም የሆነ ጉዳት ነው የደረሰው። ይህም የሆነው በመተማ ወረዳ መሻ ቀበሌ የቁም ምሽግ ሰርቶ ነው እንግዲህ ጠላት ህዝብን ሲያንገላታና ሲዘርፍ የሰነበተው። ይህን የተገነዘበው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ደጃዝማች 4ኛ ኮር በቀጥታ ወታደራዊ ጥናት በማድረግ ድምሰሳ እቅድ ለማቀድ ተገዷል። በዚህ መሰረት 78ኛ ክፍለ ጦር አካል የሆኑ 2 ሬጅመንቶችን ሙሉ በሙሉ ደምስሷል። ታህሳስ 5 2018 ዓመተ ምህረት በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው ሰራዊታችን ደጃዝማች 4ኛ ኮር ጎቤ ክፍለ ጦር ተውጣጡ እንዲሁም ከአርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ለድምሰሳ የሚሆኑ ተወራሪ ኃይል በማዘጋጀት ነው ጠላት የሚሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ነው እንግዲህ ጠላትን መደምሰስ የተቻለው። ከመተማ ተነስቶ ወደ መሻ በመዝለቅ የተከበበውን የጠላት ኃይል የሚታደግ ጠላት ተጨማሪ ኃይል አንቀሳቅሶ የነበረ ቢሆንም ያው ሳይሳካለት ቀርቷል። በአንድ በኩል ያልተሳካለት በመተማ በኩል ተሻግሮ ሊመጣ አስቦ የነበረው ኃይል ያጣናዋሴ ክፍለ ጦር ባደረገው ማጥቃት ነው። ይህ ኃይል ጠብቆ የወሰደበት እርምጃ ደጃዝማች 4ኛ ኮር አካል ነው። ያጣናዋሴ ክፍለ ጦር እርምጃ ወስዶበት በሚፈለገው ፍጥነት ከበባ ድረሱልኝ ብሎ ጥሪ ያደረገውን መሻ የሚገኘውን የተከበበ ጠላት ሳይደርስለት ቀርቷል። በተመሳሳይም ከምዕራብ አርማጭሆ አብራጅራ በመነሳት መሻ ደርሶ ከድምሰሳ ሊታደግ አቅዶ የነበረው ጥሪውን ተቀብሎ ተንቀሳቅሶ የነበረው ጠላት የአብይ ፋሺስት ሰራዊት ቀድሞ በስምሪት በተሰጣቸው ደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮቻችን መተላለፊያ መንገዱ በመያዙና አደጋ ሊደርስበት መሆኑን በመገምገም ድረስልኝ ላለው መሻ ይገኝ ለነበረው ለ78ኛ ክፍለ ጦር 2 ሬጅመንቶች ሳይደርስላቸው ቀርቷል። በቀብረ ጉድጓድ ተወሽቆ የሰው ኃይሉና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ያደረገው ጠላትም በመጨረሻም በሰራዊታችን እጅግ አኩሪ ጀብድ ተደምስሷል። የጠላት ኃይል 78ኛ ክፍለ ጦር 2 ሻለቆች የተደመሰሱት ሙሉ በሙሉ መደምሰስ ይህን ያህል ሳይኖርባቸው የቀረበላቸውን ጥሪ እጅ የመስጠት ጥሪ ባለመቀበላቸው በተወሰደ ያጸፋ ቆራጥ እርምጃ ነው እንግዲህ 253 የጠላት ኃይል የወደቀው የተመታው የተደመሰሰው። እንደዚህ አይነት ቁጥር ያለው ኃይል የተደመሰሰበት በአመቱ ከተደረጉ አውደ ውጊያዎች በአንድ ጠባብ አውደ ውጊያና በአንድ ጠባብ ቀጠና ላይ የተደመሰሰ ጠላት ቁጥር ይሄ የመጀመሪያውና ከፍተኛው ቁጥር ያለው መሆኑን ነው እንግዲህ በዳታው መሰረት ማረጋገጥ የሚቻለው። በዚህ ብቻ አይደለም 58 ጠላት ኃይል ቆስሏል። 55 እጅ የሰጠ ጠላት ኃይል የተማረከ አለ። የምርኮኞች ቁጥር ደግሞ በአሁኑ ሰዓት እያሻቀበ ነው። በአቅራቢያ በአጎራባች በነበሩ ቀበሌዎች ተመሳስለው ለመሰወርና ሸሽተው ለመሰወር ሙከራ አድርገው የነበሩ እየተለቀሙ እየተያዙ እየመጡ ስለሆነ የምርኮኞች ቁጥር ከተጠቀሰው ቁጥር በላይ እየሆነ ነው የሚገኘው። 83 የጦር መሳሪያ ተማርከዋል። የክላሽኮቭ ነፍስ ወከፍ የጦር መሳሪያ 2 የተማረከ ብሬን አለ። አንድ ዲሽቃ በተመሳሳይ ተማርኳል። ከ15000 በላይ ተተኳሽ ጥይቶች ልዩ ልዩ ተተኳሾችም ተማርከዋል። ይሄ በመተማ ወረዳ ያለው የተደረገው ውጊያ እጅግ አንጸባራቂ ድል ነው። በዚህ መሰረት ቀጠናው ላይ የነበረው ጠላት ሙሉ በሙሉ ከባድ መዛባትና ቦታ የመልቀቅ መደናበሩት ብዥታ ውስጥና ድንጋጤ ውስጥ ከቷቸዋል። የሜጀር ጀነራል ባንታባታ 1ኛ ኮር መካነ ኢየሱስ፣ አርብ ገበያ፣ ጉማራና አንበሳሜ ከተሞችን አጥቅቷል። በተለይም በአርብ ገበያ ደግሞ የአፋባሃ በላይ ዘለቀ እዝና ቴዎድሮስ ህዝብ ጋር ያደርጓቸው ውጊያ ግንባሮች ናቸው። የብርሃኑ ጁላ ሰራዊት የአማራ መሬት ወደ መጣበት ላይ መለስ መቀበሪያው እንዲሆን እየተገደደ ነው የሚገኘው። በተለይም ጉና ክፍለ ጦር እና ጠናግራውስ ክፍለ ጦሮች በመካነ ኢየሱስ፣ ጉማራና አንበሳሜ ከተሞች ማጥቃት የሰነዘሩ ሲሆን በዛ መሽጎ የነበሩ ጠላት የመቱ ሲሆን በአርብ ገበያ ደግሞ ከቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የተጣጡ ሻለቆች ጋር አርብ ገበያ ላይ በጋራ በመሰለፍ አውደ ውጊያ በማድረግ ጠላት ላይ ሰብአዊና ቁሳዊ ጉዳት ማድረስ ተችሏል። ራስ አሞራው እውነት 3ኛ ኮር በኩል ደግሞ ታህሳስ 5 2018 ዓ.ም ዳባት ወረዳ አራብሮ ሐሙሲት ሲንቀሳቀስ የነበረ የአርመን አብይ ሰራዊት ላይ ጥቃት በማድረስ 3ኛ ራስ አሞራው ኮር አያሌ ብሩ ክፍለ ጦር ሲሆኑ ከረፋዱ 4 ሰዓት ጀምሮ በደረገበት ምት የጠላት ኃይል ወደ መጣበት ሸሽቷል። በዚህ ግንባር የደረሰ ቁሳዊ እና ሰብአዊ የተመዘገበ በውል ቁጥሩን ማስቀመጥ ለጊዜው ባይቻልም ሞትም ቁስለኛ መሆኑ ግን ማረጋገጥ ተችሏል። በተመሳሳይ 3ኛ ኮር ራስ ደጀንና ጭናት ቁጥር 2 ክፍለ ጦሮቻችን ደግሞ እንቃሻ ኖራ የተባለ ቦታ ላይ ጠላትን ተፋልመዋል። በውል ያልተረጋገጠ
ተረጋገጠ የጠላት ኃይል ሞትና ቁስለኛ ሆኗል። ጠላትም ወደ መጣበት እንዲሸሽ ተደርጓል። አርበኛ ዮሐንስ እንግዲህ ይሄ ዛሬ ድሎችን ነው የገለጽክልን። እንግዲህ በአንድ ቀጠና ያለ እንደሆነ ነው የተረዳሁት። ምናልባት ሰሞኑንም እንደዚሁ በተለያዩ አካባቢዎች መሰል ጥቃቶች መፈጸማቸውን የሚገልጽ መረጃ አለ። እንደው የሰሞኑን ዋና ዋና የሚባሉትንም ልጠቅስልኝ ትችላለህ? ከሰሞኑ አሻሚትና ሽመለ ጋራ የሚባሉ በተመሳሳይ መተማ ወረዳ ውስጥ እንደዚሁ ደጃዝማች አራተኛ ኮር የሰነዘራቸው ወታደራዊ ማጥቃቶች ከፍተኛ ድል እየተመዘገበባቸው ናቸው። ከ100 በላይ ጠላት የተመታባቸው። በዚህ ቀጠና ያለው ጦር ሙሉ በሙሉ ተመቶ እየፈረሰ ነው ያለው። በርካታ ጦር እየጨመረ ለመቋቋም ያደረገውን ጥረት ቢኖርም የጠላት ግን መቀበሪያው የሆነ መሬት ሆኗል። በተለይ ቆላማው የመተማና አርማጮ ቦታዎች ከፍተኛ ምት እያስተናገደን የሚገኘው። በሌላ በኩልም መለስተኛ አውደ ውጊያዎች እና በጠላት ላይ የደረሰ ጉዳት በውል ያልተመዘገበባቸው አውደ ውጊያዎች ተደርገዋል እና የወታደራዊ እንቅስቃሴዎች አሁን ከወትሮ አይለው እየቀጠሉ ነው የሚገኘው። ይሄው የሚሆነው የማብቃትና የማጥራት ስራችን አጠናክረን መስራታችን ተከትሎ ነው። መሳይ አርበኛ ዮሐንስ አሁን በሚታየው መልኩ በተለይ የአብይ አህመድ ሰራዊት የድንበር አካባቢ ይሄ መተማ ቀጠና ካለው ቀጠናዊ ቀውስ ጋር ተያይዞም ከፍተኛ ቁጥር ያለው ኃይሉን እያሰማራ እንዳለ በዛ አካባቢ እንደውም መውጫ መግቢያ ነው የፋኖ ኃይሎች ወደ ሱዳንም እየዘለቁ ይወጣሉ በሚል ያንን ድንበር ዘጓለው የወጡትን በዛ እንዲቀሩ ሌሎችም እንዳይወጡ ሁሉን ነገር በቁጥጥር ስር አድርጋለሁ ብሎ ከፍተኛ ሰራዊቱን ሜካናይዝድ ኃይሉን ያሰማራበት ቀጠና ነው። ምናልባት የሰሞኑ ድሉ ይሄንን አቅሙን የሚያዳክመው ነው ማለት እንችላለን። በትክክል የጠላትን አቅም በእጅጉ የፈረሰ ምት ነው የደረሰበት። በሰብአዊም በቁሳዊም እንደዚሁም በሞራልም ከፍተኛ ውድቀት የተመዘገበበት በመሆኑ ጠላት ላይ የደረሰው ጉዳት በቀጠናው የሚያደርገውን አይደለም በመሀል ሀገር ያደርጋቸው የነበሩ እንቅስቃሴዎችን ሁሉ በነጻነት ለማድረግ የማይችልበት ሁኔታ ነው የተከሰተው። ምክንያቱም እኛ ዘናግተን ስራችን እንደምንሰራ በውል ተረድቷል። በውል ስለተረዳ አሁን እየወሰደ ያለው እርምጃ ቀጠናውን ለቆ መሄድ ነው። ካልሆነም በቀበሮ ጉድጓድ ላይ ከህዝብ ተነጥሎ በከፍተኛ ተራሮች መርጦ ምሽግ ቆፍሮ ማደር መዋልን ነው እንደ ስራ ቆጥሮት ያለው። ከዚህ ውጭ ተንቀሳቅሶ የሚያስፈጽመው የሚያደራጀው መንግስትነት ሚና ሊወጣ የሚችልበት ተፈጥሯዊ ቁመናውን አሳጥተነዋል፣ አዛብተነዋል፣ አፍርሰነዋል። እንደ አደረጃጀት እንደ መዋቅር እንዳይኖረው አድርገነዋል። ከህዝብም የተነጠለ ሰራዊት እንዲሆን ስለተደረገ የተነጠለ መዋቅርም ስለሆነ በተጨባጭ እንዳልከው ቦርደር ለመዝጋትም አይደለም፣ ቦርደር የሚዘጋ ሰራዊት እንዲኖረው ለማድረግ አይደለም። ተቆጣጠርኳቸው የሚላቸውን ከተሞች ለመጠበቅ እንኳ ህዝቡንና ፋኖን ስለማያምን እንዳልኩ በከፍተኛ ቦታዎች በቀብሮ ጉድጓድ ራሱን ጠብቆ በካናል ቀዶ ነው ራሱን ቀብሮ የሚያሳልፈው ጊዜው። በመጨረሻም የአብይ አህመድ ሰራዊት እና የአብይ አህመድ አገዛዝ የሚገረሰስ አገዛዝ እንደመሆኑ መጠን በመሻ እንደታየው እጅ የማይሰጥና የማይተባበር ከሆነ በየግንባሮቹ መሰል ዘግናኝ የሆነ ድምሰሳ ጣፈንታው እንደሆነ መናገር ይቻላል። በሌላ በኩል አገዛዙ ህዝባችን ላይ ያደረሰ ያለውን ጉዳት መሰረት በማድረግ የአጸፋ እርምጃዎችን አጠናክረን እንቀጥላለን። ሌሎች ወታደራዊ ዝርዝር መረጃዎችን እንኳ መናገር ስለምግባሩ ባይፈቅድልኝም ጥቅል የሆነውን ሁኔታ በተመለከተ ግን አገዛዙን የሚገረስሱ ማንኛውም ስራዎች፣ ወታደራዊ እንቅስቃሴዎችን፣ የተጠኑ እንቅስቃሴዎችን እያደረግን እንቀጥላለን። አገዛዙም እየተገረሰሰና እየወደቀ ያለ እንደመሆኑ ሁሉም ማህበረሰብ በመጨረሻ በፕሮፓጋንዳ መሰረተ ቢስ መረጃዎችን በማሰራጨት ህዝብ በማታለል ፋኖ እጅ ሰጠኝ ፈረሰልኝ በማለት መረጃዎችን ማሰራጨትን ዋና ማሸነፊያ ስትራቴጂ ስልት አስመስሎ እየተንቀሳቀሰ ነው የሚገኘው። ይህም እያደረገ ያለው ያሸንፍበታል ብሎ በማሰብ ነው። ሰማዩም ምድሩም የኔ ነው ብሎ ባሰበው ወታደራዊ አቅም ማሳካት ያልቻለውን በፕሮፓጋንዳ በወሬ ሊያሳካ ነው። በጦር ያልፈታውን በወሬ ፈታለሁ ብሎ በርካታ ወሬዎችን እያሰራጨ ነው። በርካታ መሰረተ ቢስ ሐሰተኛ መረጃዎችን መደበኛ ባልሆኑ የሚዲያ አማራጮች በሙሉ በመቶ ሺዎች የሚቆጠሩ የሰው ኃይል አሰማርቶ ቴክኖሎጂ አሰማርቶ ፕላትፎርም አዘጋጅቶ ቁጥጥር ሲስተም አዘጋጅቶ አጀንዳ ቀርጾ ያሰማራና አሳሳች መረጃዎችን የመልቀቅና የማሰራጨት ስራውን የቀጠለ አጭበርባሪ ቅጥፈት አገዛዝ መሆኑን በማስገንዘብ መሰረተ ቢስ መረጃዎችን ከመቀበል እንድንቆጠብና የጠሩ መረጃዎችን ከፋኖ እያጣራን እንድንወስድ ከሰራዊታችን እያጣራ እንድንወስድ በዚህ አጋጣሚ መልእክት እናስተላልፋለን። የሚዲያ ባለሙያዎችና የሚመለከታችሁ ወገኖች ደግሞ መሰል አጭበርባሪዎችን፣ አሳሳሾችን፣ ሐሰተኛ መረጃ አሰራጮችን እንድትሰማሩ በማሰብ አንድም ዓላማቸው እንዳይሳካ በሚዲያ ማጥራት ስራዎች እንዲሰሩ፣ ማክሸፍ ስራዎች እንዲሰሩ በዚህ አጋጣሚ መልእክት እያስተላለፍን፣ ሁለትም እውነተኛ መረጃዎችን በማሰራጨት እንዳሆኑ እውነተኛ መረጃ ለህዝብ ተደራሽ በማድረግ የእነዚህ የቅጥፈት ስምሪት የወሰዱ አካላትን በማጋለጥ ያገዛዙን የመጨረሻ የቅጥፈት ሙከራ ማምከን አለብን የሚል መልእክት አስተላልፋለሁ። መሳይ በጣም ነው የማመሰግነው። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዙግነት ክፍል ኃላፊ። እግዚአብሔር ይስጥልኝ። መልካም ቀን። እግዚአብሔር ይስጥልኝ። አመሰግናለሁ።